وقال صلى الله عليه وسلم يا معشر الشباب እናንተ የወጣት ስብስቦች ሆይ من استطاع منكم الباءة እናንተ ውስጥ የትዳርን ጣጣ የቻለ የሆነ አካል فليتزوج ያግባ መረጋጋት የሚገኘው በትዳር ነው ውሸት ነው ትዳር ሳይዝ እኔ በጣም የተረጋጋ ኑሮ ነው የምኖረው እንደላጤኮ ምልችት ብሎት የሚኖር የለም ይላል ውሸት እርጋታ የሚገኘው በጣም የተመቻቸ ኑሮ የሚገኘው በትዳር ነው እና ጋብቻ ላይ ትኩረት ልናደርግ ይገባል ሙስሊም የሆነ አካል ከጋብቻ አይሸሽም ከጋብቻ አይርቅም ከጋብቻ የሚርቁት ኩፋሮች ናቸው ከሃዲያኖች ናቸው من تشبه بقوم በሰዎች ደግሞ መመሳሰል ምን እንደሆነ ታውቃላችሁ የአላህ መልእክተኛ ኡመታቸውን ህዝባቸውን በጋብቻ ላይ ቅስቀሳ አድርገዋል ቢቀውሊ በንግግራቸው ምን አለው የአላህ መልእክተኛ ተዘወጁ አግቡ አልወሉድ በጣም ተወዳጅ ሆኑ አልወሉድ ወላድ የሆኑትን አግቡ الله خيرا بسم الله الحمد لله رب العالمين اللهم لك الحمد على نعمة الإسلام والإيمان ولك الحمد أن جعلتنا من أمة محمد عليه الصلاة والسلام وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك على سيدنا محمد وعلى آله وصحبه أجمعين ثم أما بعد إن شاء الله بمجمّر درجة الله سبحانه وتعالى إهنن بروغرام أمشيتو 377 مسكنا لقيتها يقرب اللهن በመቀጠል ይህንን ፕሮግራም አመቻችታችሁ እህትና ወንድሞችን በመልካም ነገር ላይ እንድንነቃቁ የምታደርጉ እህት ወንድሞች ጀዛችሁን አላህ ይክፈለው ብላለሁ በመቀጠል የተጋባችሁ እህት ወንድም بارك الله لكما وبارك عليكما وجمع بينكما في الخير ትዳራችሁን የተዋበ ሰመረ ያድርግላችሁ ብላለሁ إن شاء الله يكون لقائي معكم في هذه اللحظة المباركة بموضوع ألا وهو يا أيها الشباب تزوجوا إن شاء الله بزيك أدرب عليك كسبت أني كنت جاي من وريت مهرت أن أنت وداتو شوي تجابو يميلي هنال إيه جابتشان يبال نجر يا الله سبحانه وتعالى نعمانو أيها المسلمون إن نعم الله كثيرة متتابعة الله سبحانه وتعالى ولتا نعمة بتأنبزنو قال تعالى وإن تعدوا نعمة الله لا تحصوها الله سبحانه وتعالى ولتا نعمة بتقطرو أتزلقتم مما تشارلم ومن نعم الله سبحانه وتعالى نعمة الزواج الله سبحانه وتعالى ጸጋ ውለታ ውስጥ የጋብቻ ውለታ ነው الله سبحانه وتعالى ይህንን ጋብቻ አመቻቸልን በጣም መቸጋገር ይኖር ነበር ደግሞ الله سبحانه وتعالى ተመሳሳይ የሆነ ሰው ልጅ ላይ አደረገው ይህን ጉዳይ ማለት ነው حافظ ابن احمد الحكمي رحمة الله عليه የሚያነሱት ነገር አለ الله سبحانه وتعالى ይሄንን ጋብቻ ወንድና ሴት እሰው ልጅ ላይ ባያደርገው ኑሮ እንስሳ ላይ ቢሆን ኑሮ መቸጋገር ይፈጠር ነበር ብዙ ነገር ይከሰት ነበር ግን ከአላህ Subhanahu Wa Ta'ala አዝነት ውስጥ ይሄን ነገር አመቻቸውና ሰው ልጅ ላይ ያደረገው የተመቻቸ ነገር ሆነ ማለት ነው كما قال الله سبحانه وتعالى ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ومن آياته كالله سبحانه وتعالى تأمرات وسط أن خلق لكم لن أنت مفترون من أنفسكم كراساتكم مفترون أزواجا تندوجين مفترون الله سبحانه وتعالى من أنفسكم كراساتكم نيرو كنسسا كتلاي نجر بيهون السبوت انسسا ميولو ورشا أدور إن يمنولو بيت يتلاي هيوتي هون نبرا بتعم متشجاجر ينور نبر የሰው ልጅ ይሄንን ስነ ስርዓት ይሄን ያማረ የሆነ ውብ
ማስኬድ አይችልም ነበርና አላህ Subhanahu Wa Ta'ala ሚን አንፉሲኩም ከራሳችሁ አደረገላችሁ ሊተስኩኑ ኢለይሃ ልትረጉ ዘንድ መረጋጋት የሚገኘው በትዳር ነው። ውሸት ነው። ትዳር ሳይይዝ እኔ በጣም የተረጋጋ ኑሮ ነው የምኖረው እንደላጤ እኮ ምልችት ብሎት የሚኖር የለም ይላል። ውሸት። እርጋታ የሚገኘው በጣም የተመቻቸ ኑሮ የሚገኘው በትዳር ነው። وجعل بينكم مودة ورحمة በመካከላችሁ መዋደድን ፍቅርን መተዛዘንን አደረገ አላህ Subhanahu Wa Ta'ala إن في ذلك لآيات لقوم يتفكرون እነዚህ ነገራቶች እኮ ለሚያስተነትኑ ሰዎች ተአምራቶች ናቸው አላህ Subhanahu Wa Ta'ala አላህ ለኛ ያመቻቸው ተአምር ነው ይሄ ነገር ማለት ነው። እና ጋብቻ ላይ ትኩረት ልናደርግ ይገባል። ሙስሊም የሆነ አካል ከጋብቻ አይሸሽም፣ ከጋብቻ አይርቅም። ከጋብቻ የሚርቁት ኩፋሮች ናቸው፣ ከሃዲያኖች ናቸው። من تشبه بقوم በሰዎች ደግሞ መመሳሰል ምን እንደሆነ ታውቃላችሁ ግልጽ ነው። من تشبه بقوم فهو منهم ስለዚህ የካፊሮችን ሱና ልንከተል አይገባም። ሙስሊሞች አላህ Subhanahu Wa Ta'ala ባገራለን ልክ ወደ ትዳር ወደ ጋብቻ መግባት ያስፈልጋል። وقد حث النبي صلى الله عليه وسلم امته على الزواج የአላህ መልእክተኛ ኡመታቸውን ህዝባቸውን በጋብቻ ላይ ቅስቀሳ አድርገዋል። ቢቀውሊህ በንግግራቸው ምን አለው የአላህ መልእክተኛ ተዘወጁ አግቡ አሉ። አልወዱድ በጣም ተወዳጅ ሆኑ አልወሉድ ወላድ የሆኑትን አግቡ አሉ። فإني አሉ ምክንያቱም እኔ ሙካሲሩን ቢኩም الامم ኡማዎች ጋር እፎካከርባችኋለሁና ወላድ የሆነችውን በጣም ተወዳጅ የሆነችውን አግቡ አሉ የአላህ መልእክተኛ። እንግዲህ አላህ መልእክተኛ ለኛ መጥፎ ነገር አይመክሩን وما ارسلناك الا رحمة للعالمين እና የአላህ መልእክተኛ አግቡ ይያሉ አግቡ رواه أبو داود النسائي وقال صلى الله عليه وسلم يا معشر الشباب እናንተ የወጣት ስብስቦች ሆይ አሉ من استطاع منكم الباءة ከእናንተ ውስጥ የትዳርን ጣጣ የቻለ የሆነ አካል فليتزوج ያግባል። እንግዲህ ባአ የሚለው ዑለማዎች የተለያየ የሆነ ተፍሲር ቢሰጡትም على الراجح ባአ ማለት መሰረታዊ የሆነ የትዳርን ጣጣ መቻል ነው። በዘመናችን በአሁን ሰዓት ቤት ሳልሰራ መኪና ሳልገዛ የተለያየ ህንጻዎችን ሳልገነባ አላገባም ብሎ 40 አመት ሆኖት ወይም 45 አመት ሆኖት ከመለጠ በኋላ የሚያገባውን አይደለም። እንደዛ አይደለም። من استطاع منكم الباء መሰረታዊ የሆነ ትንሽ መሰረታዊ የሆነ የትዳርን ጣጣ ይቻላል። አይ استطاع الجماع አካላዊ የሆነ ብቃት ለግንኙነት መቻል ነው ብለው የተረጎሙ ዑለማዎች አሉ። ወደፊት ያለው ንግግር ጋር አይስማማልንም እንጂ እንደዛ ብለው የተረጎሙ ዑለማዎች አሉ። እና መሰረታዊ የሆኑ ነገራቶችን የቻለ فليتزوج ያግባሉ። ዝላይ አምር ስለሆነ ዋጅብ ነው ያሉ ዑለማዎች አሉ። ጋብቻ ዋጅብ ነው። ኢማሙ ሸውካኒ ረሂመሁላሁ ተዓላ في كتابه الدرر البهية ምን ይላሉ ወተበትሉ غير جائز ላጤ መሆን አይፈቀድም። ሐራም ላይ ዝሙት ላይ ወርቃለሁ ብሎ የፈራ የሆነ አካል በሱ ላይ ማግባት ግዴታ ነው። ታዲያ አንዳንድ ዑለማዎችን ትላልቅ ዑለማዎች ሳያገቡ የሞቱትን ማስረጃ የሚያደርጉ ሰዎች ስላሉ ስለዛ ጉዳይ አንስተው ምን ይላሉ እነዛ መሻይኾች ያላገቡት ማግባት አለመቻላቸውን ዑዝር እንሰጣቸዋለን አሉ። ከዚህ ውጭ ሌላ ምንም ነገር የለም ማለት ወይም አለመመቻቸት እነሱ በጣም ብዙ ህይወታቸውን ማግባት እያሰቡ አላገባም የሚል ሰው ላይ እኮ ተቃውሞ ጽፈዋል። እነዛ ዑለማዎች ግን በጂሃድ ኪታቦችን በመጻፍ በሰዓቱ የነበረው አለመመቻቸት ወቅት ላይ ሰጣቸው ይችላል። እነዛ ዑለማዎችን استدلال እያደረግን እዚህ ቦታ ላይ ማምጣት አይቻልም ይላሉና فليتزوج አሉ የአላህ መልእክተኛ ያግባሉ። فإنه ምክንያቱም ይሄ ትዳር የሚባለው ነገር أغض للبصر አይንን ይሰብራል አሉ وأحصن للفرج ብልትንም ይጠብቃል አሉ። ومن لم يستطيع ያልቻለ የሆነ አካል فعليه بالصوم በጾም ላይ አደራሉ። እንግዲህ ባአ የሚለውን ግንኙነት መቻል ብለን ከተረጎምን ይሄ ጋር ይጋጭብናል።
ومن لم يستطع ያልቻለ የሆነ አካል የትዳርን ጣጣ ያልቻለ የሆነ አካል فعليه بالصوم በጾም ላይ አደራሉ فإنه له وجاء ምክንያቱም ጾም ለሱ መሰንጊያው ነውና ይሰነገዋልና متفق عليه من حديث ابن مسعود رضي الله عنه إذن الله መልእክተኛ የመከሩን ነው ወደ ትዳር ዓለም መምጣት አለብን ትዳርን እንደሆነ አሸባሪ የሆነ ነገር አድርገን ፈርጀን ከትዳር መሸሽ የለብን በተለይ አንዳንድ ሰዎች ትዳር ሳይመቻቸው ይቀርና የነሱን ዓለመመቸት ለኛ ይነግሩናል የትዳርን መጥፎ ጎኑን ይነግሩንና ከትዳር እንድንሸሽ ያደርጉናል ይሄ ትክክል አይደለም ይሄን የአላህ መልእክተኛ ትእዛዝ ማክበር ይኖርብናል وقال صلى الله عليه وسلم الدنيا متاع الله መልእክተኛ ምን አሉ ዱንያ እኮ መጣቀሚያ ነው ዱንያ መጣቀሚያ ነው ሌላ እኮ አይደለም ዱንያ እኮ ተወጋጅ ናት ዘላለም የምትኖር ሀገር አይደለችም እና ምን አሉ الدنيا متاع ዱንያ እኮ መጣቀሚያ ናት አሉ وخير متاع الدنيا ከዱንያ መጣቀሚያ ሁሉ በላጩ አሉ المرأة الصالحة صالح የሆነች ሴት ናት አሉ صالح የሆነች ሴት ናት አሉ رواه مسلمون ሐዲሱን ኢማሙ ሙስሊም ዘግበውታል ትልቁ ዱንያ ላይ ትልቁ ኒዕማ ሴት ናት ይያሉ የአላህ መልእክተኛ በተዘዋዋሪ ደግሞ ለሴቶች ትልቁ ኒዕማ ወንድ ነው ትልቁ ኒዕማ ወንድ ነው መጣበታለ ኢማሙ አህመድ ንግግር አለ ይሄ ከመሆኑ ጋር ትልቁ ኒዕማ ተተናንሹ ኒዕማ ላይ ለምን እንለፋለን ትልቁ ኒዕማ አላህ የሰጠን ኒዕማ ለምን እንተዋለን አላህ Subhanahu Wa Ta'ala የሆነ ኒዕማ ሲሰጠን ያን ኒዕማ አለመጠቀም አላህን ካለማመስገን ነው የሚቆጠረው አላህን ማመስገን ሲባል አላህ የሚሰጠን ኒዕማ ስንጠቀምበት አላህም ይወዳል አላህም ደስ ይለዋል አላህ ይደሰታል ስለዚህ ይህንን ትልቅ ኒዕማ ተተን ከትዳር ዓለም መሸሽ የለብንም ሌላው ومما يدل على شرف النكاح የኒካህን ክብር የኒካህን ታላቅነት ከሚያመላክቱ ነገራቶች ውስጥ ቀውሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ንግግር ነው ምን አሉ የአላህ መልእክተኛ حبب إلي من دنياكم الطيب والنساء ከዱንያችሁ ውስጥ አሉ ከዚህ ከናንተ ዱንያ ውስጥ እኔ ዘንድ በጣም ተወዳጅ የሆነው ሽቱና ሴት ናቸው አሉ وجعلت قرة عيني في الصلاة يا عيني معرفة بصلاة ውስጥ ተደርጎልኛል አሉ رواه الإمام أحمد والنسائي تفكروا استنتنوا أيها الإخوة والأخوات الله መልእክተኛ ምን ይያሉ ነው حبب إلي من دنياكم ይያልኩን ከዱንያ ሁሉ ባጠቃላይ እኔ ዘንድ በጣም ተወዳጅ የሆነው ነገር ሽቱና ሴት ነው ምን እናድርገው ታዲያ ስለዚህ ከትዳር ወደ ኋላ የምንቀረው ለምንድን ነው በመሰረቱ በአሁን ሰዓት ትዳርን የሚያረክሱ ሰዎች በስተዋል ወንዶችም ሴቶች ወንድን አምነው እንደይገቡ የሚያደርግ ስራ ይሰራሉ ሴቶችም ደግሞ ወንዶች ሴትን አምነው እንደይገቡ የሚያደርግ ስራ ይሰሩና ለሰዎች እንቅፋት ይሆናሉ ለራሳቸው እንቅፋት ይሆኑና ለሰዎችም እንቅፋት ይሆናሉ አላህ ይጠብቀን ግን እነዛ ሰዎች እንቅፋት መሆን ከኛ ትዳር መከልከል ጋር የሚያገናኘው ነገር የለም ሁሉም የራሱ የሆነ ባህሪ ያለው የራሱ የሆነ ድርሻ ያለው የነሱን አይተን ወደኛ አንተን ከትዳር መራቅ ላጤ መሆን ይሻላል እንደዛ መሆን ይሻላል ይሄ የሙስሊም ባህሪ አይደለም የሙስሊም አደብ አይደለም ማለት ነው وقال الإمام أحمد كما في كتاب الورع ليس للمرأة خير من الرجل إمام أحمد بن لالو لسيت اللج يلاتم مالو خير من الرجل كون دي بدلت لسيت اللج منهم نقر يلاتم ولا للرجل خير من المرأة لو اندم لج كسيت ميبلت نقر يلو منهم نقر يلو وناتو هنا حقو هنا ምን ትላለች ሴት ልጅ እኔ እኮ ለልጆቼ ብዬ ነው የምኖረው እንጂ ወንድ ምን ያደርግልኛል ትላለች ውሸቷን ነው ባልየውም ወንድ ምን ይላል እኔ እኮ የምኖረው ለልጆቼ ብዬ ነው እንጂ ሴት ምን ታደርግልኛለች ይላል ይሄም ውሸት ነው የለም ከሴት በላይ ለወንድ ትልቅ ነገር የለም ለሴት ልጅ ከወንድ በላይ ትልቅ የለም ለወንድ
ከሴት በላይ ትልቅ ነገር የለም። ይሄ ግልጽ አላህ Subhanahu Wa Ta'ala የፈጠረው ተፈጥሮ ነው። ይሄን ተፈጥሮ ምንም መደበቅ አንችልም። የሚሻለው ተጣጥሞ ተመቻችቶ የሚከድበትን መንገድ መፍጠር ብቻ ነው እንጂ ወይላህ የምንደብቀው ነገር አይደለም። ሰለፎች ትዳርን በተመለከተ ምን ይላሉ የሚለውን አንድ ሶስት ቀውል ኢንሻአላህ አጠራ አድርጌ ለማቅረብ እሞክራለሁ። ቃል ኢብኑ መስዑድ ረዲየላሁ ዐንሁ አብዱላህ ኢብኑ መስዑድ ምን ይላሉ? ለው ለም يبق من أجل إلا 10 أيام ከእድሜ 10 ቀን እንጂ ባይቀራል وأعلم أني أموت في آخرها يوما እኔ በመጨረሻ በ10ኛው ቀን እንደምሞት ባውቅ ኑሮ አሉ ለተዘወጅቱ مخافة الفتنة ፈተናን በመፍራት አገባ ነበር አሉ። ፈተናን በመፍራት አገባ ነበር። 10 ቀን ቀረህ እንኳን እየተባልኩኝ አልተውም ነበር አሉ። ሱብሃንአላህ ሱብሃንአላህ። እስኪ ይሄንን ዞር ብለን እንመልከት። እኛ ግን ብዙ ወንድሞች ብዙ እህቶች ሳያገቡ 30 40 ከዛ በላይ ይቆያሉ። ያሁን ልጅ ምን ይሰራል ያሁን ልጅ ምን ያደርጋል እያሉ የተለያየ ነገር ያነሳሉ። ሰዎች ላይ ያለን ክፍተት ማንሳት ለዚህ መፍትሄ አይሆንም። ይሄ መታሰብ አለበት። 10 ቀን ይገርማችኋል ኢብኑ መስዑድ ንግግር። ሌላ ንግግር አለ። وقال ايضا በድጋሚ ምን አለ ኢብኑ መስዑድ لو لم يبقى من الدهر الا ليله ደው ከጊዜ አንድ ሌሊት ብቻ ብትቀረኝ አሉ ለአህበብቱ أن يكون لي في تلك الليلة امرأة በዛች ሌሊት ላይ ሴት ቢኖረኝ እወዳለሁ። አንድ ሌሊት ማለት አንድ ሌሊት ሐዲሱ ደከም ቢልም ከሱሐቦች አثر አለ። አንዳንድ ሱሐቦች ሊሞቱ አካባቢ ላይ መጨረሻ አካባቢ ላይ ጌታችንን ላጤ ሆነን መገናኘት አንፈልግምና ዳሩን ያሉ ሱሐቦች አሉ። في مرض موتهم ለመሞት በቀረቡበት በሽታ ላይ እንደሚሞቱ ያወቁት እንደተዳከሙ ያወቁት አላሁ Subhanahu Wa Ta'ala በዚህ ባህሪ መገናኘት አንፈልግምና ዳሩን ይያሉ የተናገሩ ሱሐቦች አሉ። ኢዘንኛ ምንድነው የምናስበው? ሰለፊይን እንላለን፣ ሰለፎችን እንሞግታለን፣ ሰለፊዮችን እንወዳለን እንላለን። እነሱ ሌላ ቦታ እኛ ሌላ ቦታ። ሰለፎችን እኮ የምንከተለው በሁሉም ነገር መሆን አለበት። በተለይ ይሄ ጉዳይ ቀላል ነገር አይደለም፣ ትልቅ ነገር ነው። ወንድማችን ኑረዲን ስለ ሁለተኛ ብዙ ነገር አንስቷል፣ ብዙ ነገር ጠቅሷል፣ ብዙ ነገር አስተምሯል። ያ ይቅርና በአሁን ሰዓት ሰው አንድም ይዞ መቆየት አልቻለም፣ አንድም ይዞ መራመድ አልቻለም። ለዛም ነው ወንድማችን እንደ ጥፋትም አድርጎ ያነሳው ነገር አለ። እውነቱን ነው። አንድ ማስተዳደር ሳይችል አንድ አቅም ሳይኖረው ወደ ሁለተኛ ይሄዳል። መጀመሪያ ይሄ አቋም አለመኖር፣ የትዳር ፍላጎት አላማ አለመኖር ነው። ስለዚህ ትዳር ላይ ሞራላችን የሰለፎች ሞራል ሊሆን ይገባል። አንድ ሌሊት እየተባለ 10 ቀን እየተባለ ሱብሃንአላህ በጣም ከባድ ነው። عن المنذر قال سمعت وهب ابن منبه منذر من ይላሉ وهب ابن منبه ሰምቻለሁኝ አሉ። يقول وهب ابن منبه ሲል ሰምቻለሁ አሉ። ምን አለ? مثل الأعزب ላጤዎቻው እንዳትቆጡ ምንም ላረጋችሁ አልችልም፣ እናንተው እንድትነሱ ነው የምናገረው። مثل الأعزب የላጤዎች ምሳሌ አሉ مثل شجرة في فلات ሜዳ ላይ ጥርግ ያለ ሜዳ ላይ እንዳለች ዛፍ ናት አሉ። የላጤ ምሳሌው እንደዛ ነው አሉ። ያቺ ዛፍ يقلبها الرياح هكذا وهكذا ከዛ ከዚህ ንፋስ እንደሚያቃላት ዛፍ ነው አሉ። የላጤ ምሳሌው ይሄ ነው። እሰቡ ቤት መሃል ከተማ መሃል ቢሆን ዛፉ ከዛም ከዚህም የተለያየ ቤት የተወሰነ ንፋሱን ያቀዘቅዝለት ነበር። ያ እንደይሆን ጭር ያለ ሜዳ ላይ ነው። ፈላት ጭር ያለ የሆነ ሜዳ ላይ እንዳለ ዛፍ ነው አሉ። ከዚህ ንፋስ ያቃለዋል። እውነታቸው ነው። እስኪ ላጤዎች ስለዚህ ቢናገሩ ደስ ይለኛል። ስለዚህ ቢናገሩ ደስ ይለኛል። ከባድ ነው። መቼም እንደሚታወቀው ላጤ ምግብ ቤት ለምግብ ቤት ለሚንከራተተው አንድ ምግብ ቤት ይሄዳል፣ ከዛ ምግብ ቤት
ሰዎቹ ይሰለቹታል በብሩ ለሚገዛቸው ይመረሩታል እነዚህ ሰዎች ደስ አላለኝም ፊታቸው እስኪ ደግሞ ምግብ ቤት ልቀይር ይላል ሌላ ምግብ ቤት ይሄዳል መልሶ አይጥመውም ይቀይራል ሌላ ቦታ ይሄዳል ክብር የለውም ልክ እንደዛ ነው አሉ እስኪ እንዲህ አይነት የሰለፎች ንግግር ሊቆረቆረን ይገባል وقال امام اهل السنه احمد بن حنبل من دعاك الى غير التزويج ከጋብቻ ውጭ ወዳለ መንገድ የጠራህ የሆነ አካል فقد دعاك الى غير الاسلام ከእስልምና ውጭ ወደ ሆነ መንገድ ጠርቶሃል ሱብሃንአላህ ከጋብቻ ውጭ ወዳለ መንገድ የሚጣራ የሆነ አካል ከእስልምና ውጭ ወደ ሆነ መንገድ ጠርቶሃል እወቅ ይሄንን ወለው ተዘወጀ በሸሩን እንደው የሰው ልጅ እኮ ቢያገባ ኑሮ ካነ ቀርተም አምሮ ጉዳዩ የተሟላ ይሆን ነበር ስለዚህ የተሟላን ለመሆን ከፈለግን በጣም የተረጋጋን ነገራቶችን የሚያስተውል መሆን ከፈለግን فعلينا بالزواج በእኛ ላይ ጋብቻ ተገቢ ነው እንግዲህ ከጋብቻ ውጭ የሚጠሩ ሰዎች አሉ hatta ሙስሊሙ ከሙስሊም ውጭ ያለው ተውት እነሱ ጋር የሚያገናኝ ነገር የለም ሙስሊም ውስጥ ያለው በአሁን ሰዓት ጋብቻ ውስጥ እንዳትገባ መከራ ነው ታብ ነው ናም ይሄንን የሚናገረው ወቅታው የሆነውን የትዳር አቋም አይቶ ሊሆን ይችላል ግን ይሄ አባባል ትክክል አይደለም ሚስተካከለበትን መፍትሄ መጣር እንጂ ሙሉ በሙሉ አላህ Subhanahu Wa Ta'ala ያስቀመጠውን ረሱል አለይሂ ሰላቱ ወሰለም ያስቀመጡትን ሱሐቦች የተጓዙበትን መንገድ ረግጠን ሌላ ትክክለኛ የሆነ መፍትሄ መፈለግ ትተን ጋብቻን በር መዝጋት ትክክል አይደለም ላገባ ነበር ምን ትላለህ ብላችሁ አማክሩህ እንዳታገቢ ነው የሚለው እንዳታገባ ይቅርብህ ምን አለብህ ላጤናት ይሻላል ይሄ ትክክል ያልሆነ ነገር ነው ሸሪዓ ጋር እየተጋጨ ነው እንግዲህ ሰለፎችን ቀውል እየተመለከትን قال عمر رضي الله عنه لأبي الزوائد عمر بن الخطاب أبو الزوائد لتبالو أكل منالو ما يمنعك من النكاح كنكاحكم ميكلكله ነገር የለም አሉት إلا عجز ስንፍና አለመቻል አው ፉጁር ወይም አመፀኝነትህ ነው አሉት ከሁለት አንዱ ነው ወይ ግንኙነት መድረስ አትችልም ሴት ወይም ደግሞ አመፀኛ ስለሆንክ እንጂ ሌላ ነገር አይደለም አሉ ዑመር ኢብኑ አልኸጣብ ሱብሃንአላህ የነዚህን የተላላቅ ሰዎች ምክር እንስማ አለማግባት ፉጁር ነው እኮ ያሩን እየቻለ ሰውየው አለማግባት አመጽ ነው ወተበቱሉ غير جائز ላጤ መሆን አይፈቀድም የዋህብ ኢብኑ ሙነቢህ ንግግር አሳልፈናል ሜዳ ላይ እንዳለ ዛፍ ማለት ሃይላንድ ይበሉት በአሁን ሰዓት ሃይላንድ ንፋስ ከዛ ያቃለዋል ስለዚህ እህት ያላገባም ብለሽ የተቀመጥሽ እህት አግቢ ጊዜሽን አታቃጥል ልጆችን ወልደሽ ነገ ዱዓ የሚያደርጉልሽ ሰደቃ የሚሰድቁልሽ ልጆች ብታስገኝ የተሻለ ነው አንተም ትዳር ውስጥ አልገባም ብለህ የተቀመጥክ ወንድሜ ሆይ የተለያየ መደረደራቸውን ምክንያቶች ተተህ ወደ ትዳር ዓለም ብትገባ የተሻለ ነው ምክንያቱም የረሱል አለይሂ ሰላቱ ወሰለም አስተምህሮት ትዳር ስለሆነ የሱሐቦች አስተምህሮት ትዳር ስለሆነ ማለት ነው አመረና الاسلام بالزواج እስልምና በጋብቻ ነው ያዘዘው لما فيه من الفوائد በውስጡ በጣም በርካታ የሆነ ጥቅም ስላለው እስልምና ያዘዘ በጋብቻ ላይ ومن فوائده እንደው ከጥቅሞቹ ውስጥ እንደው ለጋብቻ አግቡ ብቻ እንዳይሆን ምን ጥቅም አለው ማግባት ከተባለ ومن فوائده ከጥቅሞቹ ውስጥ الاول የመጀመሪያው موافقه لسنه الانبياء والمرسلين والاولياء والصالحين የነብያቶችን መንገድ መግጠም ነው የሷሊሆችን መንገድ መግጠም ነው የሙርሰሎችን መንገድ መግጠም ነው የወልዮችን መንገድ መግጠም ነው ማግባት እነሱ ጋር መመሳሰል ነው ምክንያቱም አላህ Subhanahu Wa Ta'ala ምን ይላል በተከበረ ቁርአኑ ላይ ወለቀድ አርሰልና ሩሱለን ሚን ቀብሊክ ካንተ በፊት መልእክተኞችን ልከናል ወጀዐልና ለሁም አዝዋጀን ወዙርያ ለነሱ ሚስቶችም ልጆችንም ዘሮችን አድርገንላቸዋል ይላል ጋብቻ የነብያቶች ሲፋ የነብያቶች ባህሪ ነው ስለዚህ
ይሄንን ማሰብ አለብን። ነብያቶችን መከተል አንፈልግም እንፈልጋለን። ስለዚህ ነብያቶችን የምንከተልበት ነገር አንዱ ምንድነው? ማግባት ነው። ወከዛሊክ የሷሊሆች የወልዮች መንገድ ነው። الثاني ሁለተኛው በተቃራኒው ደግሞ አለማግባት የካፊሮች መንገድ ነው። አለማግባት የዱርዬ ሰዎች መገለጫ ነው። አንዳንድ ዱርዬዎች ምን ይላሉ? ለምን አታገቡም ሲባሉ ምን አጥቼ ይላሉ። ምን አጥቼ? ሁሉ ነገር እያገኘን ነው፣ የተቸገረው ነገር የለም። አግብቼ ታሰርልሃለሁ፣ ጋብቻ እስር ቤት ነው። ይሄ ትክክል አይደለም። የነብያቶችን መንገድ መጋጨት ነው የሚሆነው። الثاني ሁለተኛው موافقته للفطرة السليمة التي خلق الله تعالى الناس عليها ፊጥራን ትክክለኛ አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበት የሆነ ተፈጥሮ ጋር መስማማት ነው። ተፈጥሮ ጋር መስማማት ነው። አለማግባት ተፈጥሮ ጋር መጣላት ነው። አለማግባት ተፈጥሮ ጋር መጣላት ግልጽ የሆነ ነገር ነው። ብዙ ነገር ማንሳት ይችላል። ሰዓት ስለሌለ ፈጠን እናደርጋለሁ። الثالث ሶስተኛው موافقته للرغبة في الولد الصالح መልካም የሆኑ ልጆችን ለማግኘት መግጠም ነው። ሷሊህ የሆነ ልጅ የምንፈልግ ከሆነ የሚገኘው በጋብቻ ነው። ከጋብቻ ውጭ የሚገኝ ነገር ካለም ከባድ ነው። ታውቁታላችሁ። ውርደት ነው፣ እፍራት ነው። በዱንያ በአኺራ መቃለል መዋረድ ነው። አንዳንዱ ምን ይላል? በአሁን ሰዓት ሷሊህ ልጅ አይገኝም። ምን ያደርግልሃል? ያሁን ልጅ ያበሽቀሃል ይላል። አንድ ማውቀው ሰው አለ። 3 ወንድ ልጆች አሉት። አንደኛውን ኻሊድ ብሎ ጠራው፣ አንደኛውን ሙጃሂድ ብሎ ጠራው፣ አንደኛውን ዲራር ብሎ ጠራው። 3ቱም ጦርነት ከፍተውበታል እሱ ላይ። እንደው ምን ትላላችሁ? እኔ ሙጃሂድ ያልኩት ካፊሮች ጋር ቢጋፈጥ የሚለውን ነይቼ ነው አለ። ኻሊድ የሚያልኩት የዛን ሱሐባ ባህሪ ቢከተል ብዬ ነበር አለ። ዲራር የሚያልኩት የዛን የጀግና ሱሐባ ባህሪ ቢከተል ብዬ ነበር። ሁላቸውም እኔን መዋጋት ያዙኝ አለ። ናም ለምን አይዋጉት? እሱ እየቃመ በተርቢያ ካላሳደጋቸው ዙረው ይዋጋሉ። በአሁን ሰዓት ሰዎች ምን ይላሉ? ሷሊህ ልጅ በአሁን ሰዓት አይገኝም። ውሸት لا تزال طائفة من أمتي على الحق الله መልእክተኛ እኮ በሐቅ ላይ የምትቆይ ጀማዓ እንዳለች ተናግረዋል። ስለዚህ ጥሩ ሰዎች አሉ ማለት ነው። ኢላ የውሚል ቂያማ ድረስ ጥሩ ሰዎች ይቆያሉ። ኢላ ቁርቢ ቂያሚ ሰዓ እስከዛ ድረስ ጥሩ ሰዎች ይቆያሉ። ምድር ላይ ጥሩ ሰዎች የፈለገ ቢሆን አይጠፉም። ስለዚህ ጥሩን ሷሊህ ልጅ ለማግኘት ምን ያስፈልጋል? ትዳር ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል። ኢላ ሚን 3 ነገር ሲቀር ሰደቃትን ጃሪየትን ልክ የሆነ ሰደቃ አው ዒልምን ينتفع به ወይም ሰዎች የሚጠቀሙበት የሆነ ዕውቀት ምድር ላይ ትቶ የሞተ ሲቀር አው ወለድን ሷሊህን يدعو له ዱዓ የሚያደርግለት ሷሊህ ልጅ ሲቀራል። رواه مسلم ሐዲሱን ኢማም ሙስሊም ዘግቦታል። ሷሊህ የሆነ ልጅ ለማግኘት ትዳር ያስፈልጋል። ይሄንን ደረጃ ለማግኘት ትዳር ያስፈልጋል። ለምሳሌ ምን ይታወቃል? እዛች ጠባብ ቀብር ውስጥ ሆነን የተወሰነ የሆነ ሐሰና ይጎልንና ሷሊህ የሆነ ልጅ አሳድገን ለፍተን ሷሊህ የሆነ ልጅ ጥረን ትተን ሙተን ከሆነ የመልካም ስራችን ሚዛን ተመዝኖ የመጥፎ ስራችን ሚዛን በልጦ ማለት ነው የኸይር ስራችን ሚዛን የቀለለ ሆኖ ወደ ጀሃነም ልንገባ ብለን ያ ሷሊህ የሆነ ልጅ ምድር ላይ ዱዓ ቢያደርግ ሰደቃ ቢሰድቅ የዛን ሰዓት ያቺ መልካም ስራ ሚዛናችን አመዝና ወደ ጀነት መግቢያ ሰበብ ሊሆነን ይችላል። ለዛ እኮ ነው የአላህ መልእክተኛ የሰው ልጅ ከሞተ በኋላ ስራው ይቋረጣል። ምንም ወደሱ የሚደርሰው ነገር የለም። ሱፊያዎች እንደሚሉት አብሽር እኔ ጀንጃ ወጣለሁኝ እንዳታስብ እኔ እመጣልሃለሁ እኔ እስከመሞት ድረስ ልትቸገር ትችላለህ አንተ ከፊት ከሞትክ ወይላ እኔ ከመጣሁኝ እኔ ጋር ከተገናኘ እንዳትጨነቅ 7 ቤተሰብ ይዤ እገባለሁ። የተለያዩ እንዲህ አይነት ቅጥፈቶች አሉ። አይጠቅምም እንዲህ አይነት ነገር። የሚጠቅመው እነዚህ 3 ነገራቶች ብቻ ናቸው። ስለዚህ ይሄን ደረጃ ለማግኘት ልጅ ያስፈልጋል። ልጅ ለማግኘት ትዳር ያስፈልጋል። الرابع አራተኛው انه اغض للبصر واحسن للفرج ጋብቻ አይንን ይሰብራል፣ ብልትን ይጠብቃል።
አይናችንን ሰበር ያገባና ያላገባ አንድ አይደለም። ወአህሰኑ ሊልፈርጅ ብልትንም ይጠብቃል። አላህ Subhanahu Wa Ta'ala ወላ ተቅረቡ الزنا انه كان فاحشة وساء سبيلا ዝሙትን አትቅረቡ እያለ አላህ Subhanahu Wa Ta'ala የተናገረበት የሆነውን ትዕዛዝ ለመፈጸም ትልቁ አጋዥ ነገር ትዳር ነው። ወይላ ትዳር የሌለው የሆነ አካል እና ትዳር ያለው አንድ አይደለም፣ መቸጋገር ይፈጠራል። ዝሙት ከባድ ነው፣ አስቀያሚ ነው፣ አስከፊ ነው። ወሳአ ሰቢላ ያለውም አላህ Subhanahu Wa Ta'ala ለዛ ነው። ሰሞኑን ሚዲያ ላይ ያየሁት ነገር አለ። በዝሙት አንድ ሴት ልጅ ተወልዳለች። ከወለደች በኋላ ይሄንን ውርደት ቤተሰቦቿና ያገር ሰው እንዳያይባት ያንን ልጅ አፍና ትገላለች። ከገደለች በኋላ በማዳበሪያ ተቆጠረና የሆነ ቦታ ላይ ተጠላለች። ያ ልጅ ተልቶ ሸቶ ተገኘ። ተመልከቱ፣ የመጀመሪያ ወንጀል ዝሙት፣ ወንጀል በወንጀል ላይ እየተጨመረ ነው የሚሄደው። በመቀጠል የሰው ነፍስ ማጥፋት፣ በመቀጠል የተከበረ የሰው ልጅ ቆሻሻ ቦታ ላይ መጣል። ስንት አይነት ወንጀል ይሰበሰባል፣ ስንት አይነት ወንጀል። ስለዚህ ከዚህ ሁሉ መፍትሄው ምንድነው? ማግባት ነው። الخامس የአምስተኛው كونه عبادة ጋብቻ ዒባዳ ነው። ልክ ሶላት ስንሰግድ ወደ አላህ እንደምንቀርበበት ሁሉ፣ ጾም ስንጾም ወደ አላህ እንደምንቀርበው ሁሉ፣ ዘካ ስንሰጥ ወደ አላህ እንደምንቀርበው ሁሉ ጋብቻም ዒባዳ ነው። ብዙ ሰው ይሄን አያውቅም። ዝም ብሎ ለስሜት ብቻ ይመስላል። ጋብቻ እኮ ስሜት ብቻ አይደለም፣ ትልቅ ነገር እኮ ነው። ጋብቻ ትልቅ ትምህርት ቤት ነው፣ ትልቅ ተቋም ነው። كونه عبادة وطريقا إلى جمع الحسنات والصدقات መልካም ነገራቶችን ሰደቃን ለመሰብሰብ መልካም ነገራቶችን ለመሰብሰብ ታላቅ የሆነ መንገድ ነው ጋብቻ። امتثاله بأمر النبي صلى الله عليه وسلم ምክንያቱም ሰውየው የነብዩን ትእዛዝ ተግብሯል። የአላህ መልእክተኛ ምን ይላል? وفي بضع أحدكم صدقة አንደኛችሁ ሚስቱ ጋር በሚያደርገው ግንኙነት ሰደቃ ነው። ሱብሃንአላህ። ሰሃቦች ተገረሙና አንደኛችን ከመሐከላችን ስሜቱን እያረካ የራሱን ስሜት ነው ያረካው፣ የተደሰተው ለራሱ ነው፣ በዚህ ነገር ላይ አጅር ያገኛል አሉ ሰሃቦች። ነዓም አዎ፣ ያን ስሜቱን ሐራም ላይ ቢያውለው በእስልምና ያልተፈቀደ የሆነ ግንኙነት ላይ ቢያሳርፈው በሱ ላይ ወንጀል ይኖርበታል አይኖርበትም አሏቸው። ወንጀል ይኖርበታል። ነዓም። ስለዚህ በዚህም በኩል በተቃራኒው አጅር ያገኛል አሉ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ኢዘን ጋብቻ ዒባዳ መሆኑን አንዘንጋ። ትዳር መስርተን ትዳር የመሰረትንበትን ቤታችንን በምንመራ ሰዓት፣ ከፍ ዝቅ በምንል ሰዓት፣ ወጭ በምናወጣ ሰዓት حتى ما تجعل في امرأتك በሚስትህ አፍ ላይ የምታደርገው እንኳን ሳይቀር በዛ አጅር ታገኝበታለህ ብለዋል የአላህ መልእክተኛ። ኢዘን ዒባዳ መሆኑን ሊዘነጋ ይገባም ነው። السادس ስድስተኛ الزواج يساعد على الاستقرار النفسي ነፍስ ለማረጋጋት ነፍሳችን የተረጋጋች እንድትሆን ያግዘናል። ويساعد على التقدم العملي والعلمي በተግባርም በዕልምም ተቀዳሚ ለመሆን ያግዘናል። አንዳንድ ሰዎች ማግባት ከዕልም ያረቃል ምናምን ይላሉ። ያው ያከባቢያቸውን ተጨባጭ ያዩ ሊሆን ይችላል። ግን ጋብቻ ከዕልም አያረቅም። እንደውም ጋብቻ ዕልም ላይ ያጠነክራል፣ አመል ላይ ያጠነክራል ማለት ነው። ويقوي المسلم على الإقبال على الله تعالى ጋብቻ ሙስሊም የሆነን አካል ወደ ጌታው እንዲቅጣጭ ፊቱን ወደ ጌታው እንዳዞር ያግዘዋል፣ ያጠነክረዋል። ምክንያቱም አይወሳወስም። በጣም ትልቅ የሆነ ሸክም ተቃሎለታል። ይሄ ሁሉ ኸይር ነገር ያለው لماذا نتأخر عن الزواج ለምንድን ነው ከጋብቻ ወደ ኋላ የምንቀረው? በተለይ ከተማ ላይ አይታችሁ ከሆነ 45 ዓመት 50 ዓመት የሆነውና አላገባሁም ሲል ትደነግጣላችሁ። ህልም ነው የሚመስላችሁ። ሴቷም 28 ዓመት 30 ዓመት 35 ዓመት ትደርስና ገና ያላሳካሁት አላማ አለ ትላለች። ሱብሃንአላህ። ምንድነው የምታሳኪው ከዚህ በኋላ? ምንድን ሞት? ያ አላህ ሱብሃንአላህ። ሌላው የመጨረሻ ማነሳው السابع ሰባተኛው انه سبب للغنى ለሀብት ሰበብ ነው። ብዙ ሰዎች ከትዳር የሚርቁት
ሳንከብር ሀብት ሳንይዝ መኪና ሳንገዛ ቤት ሳንሰራ ህንጻ ሳንገነባ የተለያየ ነገር ያቀርባሉ። በዛ ምክንያት ከትዳር ይርቃሉ። ግን አላወቁም እንጂ ጋብቻ ለሀብት ሰበብ ነው። ሀብት የምናገኝበት አንዱ ሰበብ ጋብቻ ነው። ለማን ንያው ለተስተካከለ አካል أنه سبب للغنى كما قال الله تعالى الله እንዳለው وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله الله من ይላል وأنكحوا الأيام ጨዋ የሆኑ ያላገቡ ላጤዎችን አጋቡ አለ። ላጤዎችን አጋቡ ጨዋ የሆኑ ከነ ውስጥ ያገቡ ከራቶችን ነው ደንም ንዓይ ወኢማኢኩ ቻቹን ወባሮቻች ላትገዋች ሆኖ فقراء ذهب የሆኑ ይሁኒህ አላህ ያከብራቸዋል من فضله ከሽሮ ከሀብቱ አላህ ያከብራቸዋል ይሰጣቸዋል። ሰበብ ብቻ ለሀብት ሰበብ وجربناه ورأيناه ቢቸው ይመሩ ነው አቻቸው ይደረጉ ነው ባል ሶባታስ በመንገድ የተሆነ ከተሻለ ይችላል። ግን ይሄ የሚሆነው መቼ ነው? አንድ ሰው በሚያገባ ሰዓት አንድ ሴት ትዳር በምትመሰርት ሰዓት ከሐራም ለመጠበቅ ሚለው ንያ ልቧ ላይ ያስቀምጣል። እሱም ከሐራም ልጠበቅበት በሐላል ነገር ልብቃቃ ብሎ የሚለው ንያውን ካስተካከለ ይሄ አላህ Subhanahu Wa Ta'ala የገባው ቃል ነው። وذكر القرطبي في تفسيره إمام القرطبي بتفسيراቸው ላይ አውስተዋል أن عمر رضي الله عنه قال عمر بن على عجبني عمر عجبني ممن لا يطالب الغنى في النكاح በኒካህ ውስጥ ሀብትን የማይፈልጉ ሰዎች ይገርሙኛል አለ ዑመር። ለምን? وقد قال الله تعالى يكونوا فقراء يغنيهم الله من فضله الله سبحانه وتعالى ድሃ ቢሆኑ ከሀብቱ ከችሮታው ሀብታም ያረጋቸዋል እያለ ሀብትን የማይፈልጉ ሰዎች በኒካህ እነዛ ሰዎች በጣም ይገርሙኛል አለ ዑመር ኢብኑ አልኸጣብ። ኢዘን እኔ ሀብታም ሳልሆን አላገባም የምትል ወንድሜ እኔ ሀብታም ካልሆነ አላገባውም የምትይ እህቴ ሀብት የሚመጣበት አንዱ መንገዱ ምንድነው? ጋብቻ ነው። ስትጋቡ ንያችሁን ብቻ አስተካክሉ። አላህ Subhanahu Wa Ta'ala የገባውን ቃል ቅንጣት ያክል አያጎልም። አላህ ቃሉን አያፈርስም። አላህ ቃሉን ይሞላል። በዚች እቺን ቁርአን አያ ብቻ ሰምቶ የዛሬ 20 ዓመት አካባቢ አንድ ጓደኛዬ ትዳር የመሰረተበትን ሲነግረኝ እቺን ቁርአን አያ ብቻ ሰምቼ ነው አለ ወደ ትዳር የገባሁት። ሳገባ እኪሴ 150 ብር ብቻ ነበረኛ 150 ብር ብቻ። የዛን ሰዓት ዋጋ ቢኖራትም ግን ለትዳር ብቁ አይደለችም እቺ ገንዘብ። የሆነ ጓደኛ ቤት አመቻቻለ በድፍረት ዝም ብዬ ገባሁኛል። 20 ዓመታቸው አንድ ቀን ተሸማግለው ያቁም እስካሁን ድረስ። አላህን በመፍራት ላይ የተመሰረተ የሆነ ትዳር ወላሂ ውጤት ላይ ይደርሳል። ኢዘን ሰዓት ረዝሞብኛል ሂዶብኛል። ወደ ትዳር ኢቅባል ማድረግ አለብን። አደራ የምላችሁ ነገር ዱንያ ፈተና ነውና አላህ ሁሉን ነገር አያመቻችም። ትዳር ደግሞ አልጋ ባልጋ አይደለም። አንዳንድ ሰው ሲያገባ ሙሉ በሙሉ ትዳር ምችት ያለ ህይወት ነው የሚለውን ብቻ ያስብና ይገባና እዛ ውስጥ አንዳንድ መቸጋገር ሊኖር ይችላል። መቼም ሐላል ስንፈልግ የሆነ መከራ አይጠፋም። የዛን ሰዓት ያን ነገር ሳይ ትዳር እንደመሆኑን ባውቅ አልገባም ነበር የምቾት መስሎኝ እንደዚህ መስሎኝ ይልና እሱም ከትዳር ይልቃል። ከዛ በኋላ ምን ይላል? ሰዎች ሲጠይቁት የራሱን አለመመቻቸት መሰረት ያደርግና ሰዎችን ትዳር ላይ እንዳይገቡ ትዳር የሚባለውን ነገር አውሬ አድርጎ ይሰራባቸዋል። ይሄንን የምትሰሩ ወንድሞች፣ ይሄንን የምትሰሩ እህቶች ተጠንቀቁ። በእናንተ በኩል ያለው አላህ ሳይቀድረው ሊበላሽ ይችላል፣ በሌላ በኩል ያለው ደግሞ ሊስተካከል ይችላልና ወደ መፍትሄው መሄድ ይሻላል እንጂ ሰዎችን ከትዳር ማራቅ
ተገቢ አይደለም አጸያፊ የሆነው ዝሙት የምንቀርፈው በጋብቻ ነው ዝሙት ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ባደረጉበት ጉዞ ላይ የሆነ አፉ ጠበብ ያለ ወደታች ያለው ጥልቀቱ ደግሞ ሰፋ ያለ ጎርባ ውስጥ የሚንጫጩ የሆኑ ሴትና ወንዶችን ተመለከትኩኛሉ ጅብሪልን እነዚህ ምንድናቸው ምን አርገው ነው ብዬ ስጠይቀው ሃኡላኢ እነዚህ ምንድናቸው አሉ ዝሙተኞች ናቸው የሴትና የወንድ ዝሙተኛ ናቸው አለኝ ጅብሪል አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም አስከፊ የሆነ ወንጀል ስለሆነ ያንን ወንጀል መቋቋም የምንችለው በማግባት ነው ደረሳ በመሆን አይዳንም ደረሳ በመሆን ከዝሙት አይዳንም እኔ ሙተነቂ ብለኝ እኔ ላይ ዝሙት አይጠረጠርም እኸውላ አንድ ወንድ ጋር ብቀመጥ እኔ ላይ አይከጀልም እያልሽ ራስሽን እንዳታጃጅል ይሄ ነብያቶች አግብተዋል እኮ ለምንድን ነው ያገቡት ሷሊሆች አግብተዋል ሰሃቦች አግብተዋል ለምንድን ነው ያገቡት የሚቻል ነገር አይደለም ስለዚህ አንቺ ማትችይም ደካማ ነሽ አንተ ማትችልም ደካማ ነህ ወደ ትዳር መግባት ያስፈልጋል እኔም በተናገርኩት እናንተም በሰማችሁት ተጠቃሚ አድርገን አላህ Subhanahu Wa Ta'ala ያላገቡ እህቶቻችንን ጥሩ የሆነ አላህን የሚፈራ የሆነ ባል አላህ ይወፍቃቸው ያላገቡ የሆኑ ወንድሞቻችንን አላህን የሚፈሩ የሆኑ የባልን ሐቅ የሚወጡ የሆኑ ሚስቶችን አላህ ይወፍቃቸው ተቀለው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته حفظك الله ورعاك جزاك الله سبحانه وتعالى خيرا زاد الله سبحانه وتعالى علما نافعا يعمل به أخي والله يتأم مست بينا الدمسكو جزاك الله خيرا زواست أبره مستمر لاند نسيها بس اديت لي تاريك انت تاريك نبارنا هتوندموش هالن لأن زام مستون نجر من دنو እንዴት እናድርግልን ያመሰጡ ምክር የሚሉ ወንድሞችና እህቶች በስተዋል ለነሱ የሆነ መሰጣቸው አንድ ከበር መታደርግላቸው ነገር ባረከላሁ ፊክ አሚን ወኢያክ ጀዛከላሁ ኸይራ ወላሂ እስከመቼ ተራርቆ ይዘለቃል እኔ ተገናኙ ነው የምለው ሌላ መልስ የለኝም ሱብሃንአላህ ይሄ እኮ ያው ከላጤነት ምን ልዩነት አለው ያው ኒካህ ሰፍሯል ኒካሁን አንክዲም ኒካሁ ሰፍሯል ግን አንቺ ሳኡዲ ነሽ እሱ ኢትዮጵያ ነው እስከመቼ ድረስ ተራርቃችሁ ትቆያላችሁ ወይ ውሰጂው ወይ ውሰጂሽ የሚሻለው እንደዛ ነው እንጂ ተራርቆ መኖር አንደኛ ብዙ ነገር ፊትና ተከትሎ ይመጣል ለምሳሌ የባለ ሐቅ የሚባለውን ነገር አትዋጪው ያለሱ ትእዛዝ ትወጫለሽ ያለሱ ትእዛዝ ተገቢያለሽ እሱ ሳያዝሽ ብዙ ነገር ትፈጽሚያለሽ እሱም ደግሞ ሁለተኛ ባገባ ያው ስለ ሁለተኛ ኑረዲን አንስቶታል ሁለተኛ ባገባ ትጮህብኛለች ሪትልብኛለች ታብድብኛለች እና ወይ ዝሙት ላይ ሊወርቅ ይችላል ወይ ያልፈለገው ነገር እሱም ሊገባ ይችላል ስለዚህ ያልተፈለጉ ብዙ ነገራቶች ተከትለው ስለሚመጡ የምትገናኙበትን አጭር መፍትሄ ማመቻቸት አለባችሁ ነው የኔ ምክር ዝተረሽ ይበቃኛል ኑረዲን የምጨምርበት አንተ ጨምር እውነት ነው ሌላ የሚጨመር ነገር የለም አላህ Subhanahu Wa Ta'ala ሁሉ ነገር አለ ያስተካክልልን ባረከላሁ ፊክ والله አላህ የሆነ ሰው አለ ያድርገን የተመካከርነው እኛው ላይ ያለ ትልቅ የሆነ ፖይንት ነው ችግራችን አምነን ማመን ነው መጀመሪያ ይሄ ችግር ያለው እኛ ጋር አዎ አለ ምንም ጥርጥር የለውም እናስተካክል እንደ والله በአላህ ሁላችንንም ማስተዋወስ የምፈልገው ወንዶቹም ሴቶቹም እንስተካከል بالله عليكم እስካሁኑ አለፈ በቃ አለፈ ነገር ቤት አይሰራም ካሁን በኋላ ግን እናስተካክል ሐቂቃ እዚህ ነገር ላይ ሱና ሰዎች ነን የምንለው ሰዎች በጣም ጉድለታችን ግድፈታችን በጣም እየገዘፈ ነውና የነስተካከል ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ባለትዳሮቹን ሸህረ العسل ሳያርቅ ዚያራት ጀምሩ ቶሎ ማይከፈት ቢደበደብ በሩ ይላሉ አንዳንድ ሻዒሮች ናቸው እና ጊዜያቸውን በጣም ወሰርንባቸው ምን አለ በዘጉት ያሉ ይመስለኛል አሁን እና በጣም እንትን አዛንዳናረግ እነሱንም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን አላህ Subhanahu Wa Ta'ala ህይወታችሁን ያማረ የሰመረ ካበራካችሁ ደግሞ አላህ የተባረከ የሆነ እንቁ የሆነ ጀግና የተውሂድ ፈርጥ የሆነ ልጅ አላህ ይስጣችሁ
ሁላችንም ትዳር የተመኘነውንም ጭማሪ የሚፈልገውን ሁሉም አላህ ፈውቀል ሙራድ አልመጣሊብ ላይ ይስጠው።